ሰላም እንደምን አላችሁ ውድ የሚዲያዬ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላም ሁኑ። ዛሬ እንግዲህ እንዴት አድርገን ቴሌግራም ቻናል እንከፍታለን ወይም ደግሞ እንዴት አድርገን ቴሌግራም ቻናል እንደምንከፍት ጥርት ባለና አጠር ባለ መልኩ የማሳያችሁ ይሆናል። ከዛም በፊት ቪዲዮውን ላይክ አድርጋችሁ ጀምሩት። ከቻላችሁ ደግሞ በሌላ ጊዜ የመለቃቸው አሪፍና ምርጥ ምርጥ ቪዲዮዎች ለእናንተ ተደራሽ እንዲደረጉ ሳብስክራይብ አድርጋችሁ ቀረ የምትሉት ነገር ካለ ኮሜንት ላይ ሀሳባችሁን እያስቀመጣችሁ ቪዲዮውን በደንብ አድርጋችሁ ተከታተሉት። አጭርና ቀለል ባለች ጊዜ በማትፈጅ ብዙ ሳልንዛዛባችሁ ግልጽ በሆነ መልኩ ቴሌግራም ቻናል እንዴት እንደምንከፍት የማሳያችሁ ይሆናል። እንቀጥል ወደ አከፋፈቱ። መጀመሪያ እንግዲህ ቴሌግራም አፕሊኬሽናችን ከአፏችን እንፈልግና ቴሌግራም አፓችን ነካ አድርገን ወደ ውስጥ እንገባለን። ይህ አፕሊኬሽን በጣም ምርጥና ብዙ ስራዎችን ሊያሰራችሁ የሚችል አፕሊኬሽን ስለሆነ ቴሌግራም ቻናል ላይ ያስቀምጥላችኋለሁ፣ ወርዳችሁ ተጠቀሙት። ከታች እንግዲህ እንደምትመለከቱት የእርሳስ ምልክቷን ቀይ የማበራባት እና ካርገን ወደ ውስጥ ስንገባ በእንደዚህ መልኩ ይመጣልና ሲመጣልን እንግዲህ ከላይ 3 ምርጫዎችን ይዞ መጥቷል። ኒው ግሩፕ፣ ኒው ኮንታክት እና ኒው ቻናል የሚለው ማለት ነው። ዛሬ እንግዲህ ኒው ቻናል ስለሆነ የምንከፍተው ቴሌግራም ቻናል ለመክፈት ኒው ቻናል የሚለውን ከላይ ነካ እናደርጋለን ማለት ነው። እንደምትመለከቱት ከሶስቱ ምርጫዎች ኒው ቻናል የሚለውን እንደዚህ ነክተን ወደ ውስጥ ስንገባ በእንደዚህ መልኩ ይመጣልናል። ከታች እንግዲህ ክሪት ቻናል የሚል አለ። ክሪት ቻናል የሚለውን ነካ አድርገን ወደ ውስጥ የምንገባ ይሆናል። ስንገባ በእንደዚህ መልኩ ይመጣልናል። ሲመጣልን እንግዲህ ቻናል ኔም ይላል። ቻናል ኔማችሁን እናንተ የራሳችሁን ማለት ትችላላችሁ። ከዚህ ጋር እንግዲህ እናንተን ለማሳየት እኔ አዲስ ቻናል ከፍቼ ከእናንተ ጋር የሚጀምር ይሆናል ማለት ነው። ስለዚህ አብሬ ኦንላይን ብዬ አንድ ቻናል ከፍቼ አሳያችኋለሁ ማለት ነው። እናንተ የራሳችሁን ስም በእንደዚህ መልኩ የኔን ስቴፕ ተከትላችሁ ማስገባት ትችላላችሁ። አብሬ ኦንላይን ብዬ አንድ ቻናል ስም ከፋቱ። ከታች ደግሞ ዲስክሪፕሽን ቦክስ እንግዲህ ምንድነው ስለ ቻናሉ የሚገልጽልን ወይም ደግሞ በቻናሉ ዙሪያ ልንሰራ ያሰብነውን ነገር በሙሉ የምናስቀምጥበት ነው። ስለዚህ ከዚህ ጋር የፈለግነውን ማብራሪያ ወይም ደግሞ የፈለግነውን ልንሰራ ያሰብነውን ነገር ማስቀመጥ ትችላላችሁ። እኔ ለምሳሌ ዛሬ ላስቀምጥ የፈለግኩትን እናንተ አሳያችኋለሁ። እናንተ ደግሞ የኔን ስቴፕ ተከትላችሁ የፈለጋችሁትን ማብራሪያ ወይም ደግሞ ቻናላችሁ ትሰሩበት የምትችሉትን ነገር ታስገባላችሁ። ስለዚህ የመጀመሪያ እንግዲህ አብሬ ኦንላይን ብዬ ስሙን አስቀምጥለታለሁ ዲስክሪፕሽን ቦክስ ላይ ማለት ነው። ኦንላይን እንደዚህ ካስቀመጥኩ በኋላ በመቀጠል የአማርኛ ጽሁፎችን ማስገባት ይችላል። ምን ብዬ አስገባለሁ? ጆይን አብሬ ኦንላይን ጆይን በማድረግ የተለያዩ የሶሻል ሚዲያዎችን እና የተለያዩ የሶሻል ሚዲያዎችንና አገልግሎቶችን ሚዲያዎችን አገልግሎት ዘወትር መለዋወጥ እና መማማር ይችላሉ ብዬ ዲስክሪፕሽን ቦክስ ላይ አስቀመጥኩ። ዲስክሪፕሽን ቦክስ እንደዚህ ካስቀመጥኩ በኋላ ማንኛውም ሰው እንግዲህ ወደዚህ ሲገባ እኔ ልሰራ ያሰብኩትን ወይም ደግሞ ዲስክሪፕሽን ቦክስ ላይ ያስቀመጥኩትን ሀሳብ በማየት ከተመቸው ይቀላቀላል፣ ካልተመቸው ደግሞ ኖርማል ነው አይቶ የሚወጣ ይሆናል ማለት ነው። እናንተም ደግሞ ዲስክሪፕሽን ቦክስ በእንደዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። እና ይኩላችሁ ከወጣችሁ በኋላ በመቀጠል በእንደዚህ መልኩ ይመጣላችኋል። ሲመጣላችሁ ቻናል ታይፕ ፐብሊክ ወይስ ፕራይቬት ታደርጉት ይላችኋል። ፕራይቬት ፐብሊክ ፕራይቬት እንግዲህ ፕራይቬት ስናደርገው ራሳችን ብቻ እንግዲህ የፈለግነውን ሰው አድያለን ሀሳብ መለዋወጫ ልናደርገው እንችላለን። ካልሆነ ደግሞ የሆነ መልእክት ማስተላለፊያ ልናደርገው እንችላለን። በዋናነት የሚጠቅመው በዚህ ላይ ምንድነው ፐብሊክ ቻናል ነው። በቃ ተከፋይ ለመሆን ወይም ደግሞ ሁሉንም አቀፍ ሚዲያዎችን ለማንቀሳቀስ እና በቴሌግራም ነው ደግሞ የተለያየ ስራዎችን ለመስራት ስታስቡ ፐብሊክ አድርጋችሁ ማንኛውንም ሰው እየገባ
ፈለገው ኢንፎርሜሽን እያገኘና ኢንፎርሜሽን ከረካ ደግሞ ከእናንተ ጋር ተቀላቅሎ የሚቀጥልበትን መንገድ ታመቻቻላችሁ ማለት ነው። ፕራይቬት ካደረጋችሁት ግን ማንም ሰው ካለ እናንተ ፍቃድ ውጭ መግባት አይችልም ማለት ነው። ስለዚህ ኦልተርኔት ፐብሊክ ቻናል አድርጌዋለሁ። እናንተ ደግሞ የእናንተ ምርጫ ፐብሊክ ቻናል ቢሆን ደስ ይለኛል። ከዛ ውጭ ግላዊ ከሆነ ወይም ደግሞ ሚስጥራዊ ቻናል ከሆነ ፕራይቬት ማድረግ ትችላላችሁ። ከታች እንግዲህ ፐብሊክ ሊንክ የሚላለ ሊንክ እንግዲህ ቻናሉ የሚገኝበትን ወይም ደግሞ በቻናሉ ወክዬ የማስቀምጠው ሊንክ ላስገባ። እናንተ የፈለጋችሁትን ሊንክ ማስገባት ትችላላችሁ። እኔ እንግዲህ ከታች እንደምትመለከቱት አብሬ ብዬ አስገብቻለሁ። ይሄን አልቀበል ብሎኛል። ስላልተቀበለኝ ሌላ አማራጭ ደግሞ እጠቀማለሁ። ሊንክ ወሳኝ ነው። ሊንክ አልባ ቻናል መክፈት ስለማይቻል እናንተም እንዲህ እያደረጋችሁ የተለያዩ ስሞችን እያስገባችሁ ትሞክሩታላችሁ። ስለዚህ እኔ አሁን ይህን ኢንቫይልድ ስላለው ካንስልና ሌላ ሊቀበል የሚችለውን ሊንክ አስገባለታለሁ ማለት ነው። ስለዚህ ካንስል አልኩት። ካንስል ብዬ ሌላ የሚቀበል ከሆነ ይሄን ፊደል አስገባው። ሶ ዚስ ሊንክ ኦልሬዲ ቴክን ይላል፣ ተይዟል እያለ ነው። ስለዚህ ያልተያዘ ሌላ ላስገባለት። አሁንም እሞክራለሁ። አሁንም ተይዟል እያለ ነው። ይሄ አልተያዘ። ስለዚህ እችም ተይዛለች፣ ይሄም ተይዟል። ስለዚህ ወደ ኋላ መለስና አብሬ ዋን የምትለዋል እችን ሊንክ ማድረግ እችላለሁ ማለት ነው፣ ስላልተያዘች። እናንተም እንደዚህ እያደረጋችሁ ሊንክ አስገብታችሁ ትሰሩለታላችሁ፣ ፐብሊክ ሊንክ ላይ ማለት ነው። ስለዚህ እንደዚህ ከተቀበላችሁ ናይክ ብላችሁ ትጨርሳላችሁ። ሊንክ አስቀምጣችኋል፣ ቻናሌን ፈጥራችኋል፣ ጨርሳችኋል። መጨረሻ በእንደዚህ መልኩ ያመጣላችኋል። በእነዚህ መልኩ የሚያመጣላችሁ ምንድነው? ሜምበር አፍሩ ወይም ደግሞ ግሩፕ አፍሩ ወይም ደግሞ በቻናላችሁ ተከታይ ሰብስክራይበር ማስገባት ትችላላችሁ። ሰብስክራይብ ማስገባት እንድትችሉ የሚያደርገው ምንድነው? መጨረሻ ላይ ከፍታችሁ ከጨረሳችሁ በኋላ ስም ሊንክ ካስቀመጣችሁ በኋላ መልሶ እንደዚህ ሲያስመጣችሁ ወደ ኮንታክታችሁ ነው የሚመልሰው። ኮንታክቶቻችሁ ላይ ቻናሉን ቢከታተሉትና አዳርጃችሁ እኔ ጋር አብሮ ቢሄዱ ይሻላል የምትሏቸውን ሰዎች እንደዚህ እየመረጣችሁ አድ ማድረግ ትችላላችሁ። እኔ ለምሳሌ እንደምትመለከቱ አድ እያደረኩ ነው። 2 ሰው እስካሁን አድርጌያለሁ። እናንተም የፈለጋችሁን ሰው እንደዚህ አድ ማድረግ ትችላላችሁ። የፈለጋችሁትን ካፈለጋችሁ ሁሉን ሰው አድ ማድረግ ትችላላችሁ። ሁሉን ሰው አድ ስታደርጉት ግን ምናልባት እናንተ የሚያውቁና የእናንተ አካባቢ ሰው ከሆነ ብዙን ጊዜ አይመቸውም። ገብቷችኋል? ብዙን ጊዜ እናንተ መርጦ የመጣ ሰው ቢሆን ይሻላል። እና እናንተ ደግሞ ሊከታተል አይከፋ የሚለውን ሰው እንደዚህ አድ ካላችሁ በኋላ ትጨርሳላችሁ። አሁን ለምሳሌ 5 ሰብስክራይበር አስገብቻለሁ እኔ ማለት ነው። እናንተ የፈለጋችሁትን ሰብስክራይብ ማስገባት ትችላላችሁ። ስለዚህ ቻናል ከፍታችሁ ጨርሳችኋል። ሰብስክራይበር እንዴት እንደምታስገቡ አይታችኋል። መጨረሻ ደግሞ ወዴት እንሄዳለን? ሊንካችን እንዴት አድርገን እናገኛለን? አሁን ለምሳሌ እንግዲህ ሊንካችን ለሰው መላክ ስንፈልግ ወይም ደግሞ ሊንካችን ኮፒ አድርገን የሆነ ነገር ልንሰራበት ስንፈልግ ፕሮፋይሏን ወይም ደግሞ እችን ከላይ ያለችውን ሰርክሏን ነካ ስናደርጋት በእንደዚህ መልኩ ወደ ውስጥ ያስገባና አብሬ ኦንላይን ብሎ ያመጣልናል። ከዛ ደግሞ ሊንኩን እንደዚህ ነካ ስታደርጉት በእንደዚህ መልኩ ይመጣላችኋል። ለፈለጋችሁ ሰው መላክ ስትፈልጉ ማለት ነው። ሊንኳ አይተዋለች አብሬ ዋን የምትለው ከታች ቅድም የከፈትኳት እች። ሲቀጥል ኪዋር ኮዱን ደግሞ ጎን ለጎን ያለችዋ ስነኳት በእንደዚህ መልኩ ያመጣላችኋል ማለት ነው። ኪዋር ኮዱ እች ነች እንደምትመለከቷት። 5 ሰብስክራይበር 1 ሴኔተር 1 ቻናል ሴቲንግን ማስተካከል እንችላለን። እንደዚህ አድርገን ከፈትን ማለት ተከፈትን በኋላ ጨርሰናል። ቻናላችን ከፍተናል ማለት ነው። ከዚህ በኋላ ምንድነው ቪዲዮም ይሁን ቴክስቶችን እየጻፍን በቻናላችን እያስገባን ማሰራጨት ብቻ ነው። የዛሬው ቻናል አከፋፈታችን ወይም ደግሞ ቴሌግራም ቻናል አከፋፈት ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ እንግዲህ ያላችሁን ሀሳብ አስተያየት ወይም ደግሞ በቪዲዮ ላይ የቀረ የምትሉትን ነገር ኮመንት ላይ ያስቀምጡልኝ። ኮመንቱን በማየት የማስተካክልላችሁና የምሰራላችሁ ነገር ካለ በቀጣዩ ቪዲዮ አዘጋጅላችኋለሁ። ቴሌግራም ቻናል በዚህ መልኩ እንከፍታለን። የፈለግነውን ሀሳብ የፈለግነውን መልእክት ማስተላለፍ እንችላለን። ቻው፣ ሰላም ሁኑ። በሌላ ቪዲዮ እስክንገናኝ በሰላም ቆዩ። ባይ። ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑልኝ። ወዳችኋለሁ።